የሞተ ቀብሩ ይሳደባለን። እስልምና ጋር አትወሸቅ፣ ነብያችን ናቸው ያብኒ አደም። እስልምና ጋር አትወሸቅ፣ እስልምና ጋር አትወሸቅ ወንድሜ። እስልምና ከሆነ ሰው ማንቋሸሽ የለም። የሞተን ሰው እንኳን አላህ የገደለው ስጁድ ወረዱ የሚል አንድም ላይ አላገኘህም። ሁላችንም እናውቃለን። አንተም ፊቅ ቀርተሃል፣ እኔም ፊቅ ቀርቻለሁ፣ እናውቀዋለን። የት ቦታ ላይ ነው ስጁድ ወረዱለት አንድ ሰው ሲሞት የሚለው? እሱን አመጣልሃለሁ። ወላኪን አንተ እስቲ መረጃ ስጠኝ፣ እሷን ግለሰቧን የሰደብኩበት። ስለዚህ መረጃ አላህን የምትፈራ ከሆንክ እስቲ እንዲህ ብለሃታል፣ አንቺ እንደዚህ ብለሃታል፣ ንገረኝ። I don't even know you bro። ሲጀመር አላቅህም እኮ አሁን ማን እንደሆንክ ራሱ አላቅህም። እንዳውቅ ጥረት ከሆነ እያደረክ ያለው ጥሩ ስራና ልወቅ። አው ሚዲያ ላይ መውጣት በእስልምና አይፈቀድም። ተኳኩላ ቅንድብ ሐራም ነው። ረሱላህ ሰለላሁ ዐለይሂ ወሰለም ለዐነላሁ المساق والمتنمسات። እስልምና ጋር አትወሸቅ፣ ነብያችን ናቸው ያብኒ አደም። እስልምና ጋር አትወሸቅ ወንድሜ። እስልምና ከሆነ ሰው ማንቋሸሽ የለም። የሞተን ሰው እንኳን አላህ የገደለው ስጁድ ወረዱ የሚል አንድም ላይ አላገኘህም። ሁላችንም እናውቃለን። አንተም ፊቅ ቀርተሃል፣ እኔም ፊቅ ቀርቻለሁ፣ እናውቀዋለን። የት ቦታ ላይ ነው ስጁድ ወረዱለት አንድ ሰው ሲሞት የሚለው? እስኪ ያሳየኝ መረጃውን እዚህ ላይ አውጣና ይሁን በትልቁ ላድርግህ። እሺ መርሐባ አሳየኝ። ካዳመጥከኝ ኢንሻአላህ ጠብቀኝ በደንብ አድርገህ። አንተ የምትጠይቀኝ እሺ አሳያለሁ በደንብ አብሽር። ለዚህ ከበቃ አንተም ማሻአላህ ወላው ሙሸቱን ነው። ሴቶች ሲሳደብ የሚውል አይደል እንዴ? እና መሰረተ ይችል ለሙሳፋሻን ነው። አራት በትልቁ አርቡትና ያሳየኝ። እያንዳንዳቸው እኮ ሰውን እያስፈራሩ አራት አሮጊት ያላቸው ናቸው። ሴት ልጅ ሲሳደቡ ሲያንቋሽሹ እያንዳንዱ አራት ሚስት አላቸው ነው ይወረጅልኝ እያለ ሴትን ሲያበላሽ የሚውል ይናገርና ረቡል ዒዛ ከዛ ደግሞ ይወስዳቸዋል። ለምን ያሳለፉት ቀላል አይደለም። የኛ ነብይ አለይሂ ሰላቱ ሰላም ዛሬ ላይ አንድ ዳዕዋ ሰው ሲያደርግ የማይደርስበት ነገር እንደሌለ ታውቃላችሁ። መሻኢኾች ሲሰደቡ አይታችኋል። ዑለማዎች ሲሰደቡ አይታችኋል። አንዳንድ ደግሞ በዛው ላይ ገብተው ደግሞ አንዱን ዑለማ ኤክስ ራይት እየሰጡ ስንት ጉድ አይታችኋል። አንድ ሰው አላህ ሱብሓነሁ ወተዓላ ያዘዘውን ይሄንን የረሱልን አለይሂ ሰላቱ ሰላም መንገድ ሲጀምር ዳዕዋ ሲጀምር ከብዙ ቦታ የሚወርድበት እሳት አለ። አላህ ያውቃል ይሄንን ሁሉ ሱብሓነሁ ወተዓላ። ለዛ ነው ያንን ንዴታቸውን ያንን ነገራቸውን ወጥ አርገው አላሁ ረቡል ዒዛ እዚህ መንገድ ላይ አድርጎኛል ብለው ረሱል አለይሂ ሰላቱ ሰላም ሲጓዙ የነበረው። በሙናፊቆች ችግር ይደርስባቸው ነበር። በአህለል ኪታቦች ችግር ይደርስባቸው ነበር። በካህዲያኖች ችግር ይደርስባቸው ነበር። ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን። እንዲህ አላችሁ አላሁ ረቡል ዒዛ። ቃላት ቀላል ይመስላል፣ ለሚወረውረው ሰው ቀላል ነው፣ ለሚሰማው ሰው ግን ያማል። አላሁ ረቡል ዒዛ ለዩዝሊቁነከ ቢአብሳሪሂም ለማ ሰሚዑ ዚክር እኮ ነው ያላቸው። በሚያዩ በአይናቸው ሊጥሉ ይደርሳሉ የኔን ቃል በሚሰሙ ጊዜ። ለማ ሰሚዑ ዚክር ማስታወሻን በሰሙ ጊዜ አሉ እንደዚህ አይነት ሰዎች። ይቀጥላል እስከ ቂያማ ቀን ድረስ አይቆምም። ይሄንን አላሁ ረቡል ዒዛ ያዘዘውን ለእህት ለወንድሞች ለማድረስ ትግል አለው። ምክንያቱም ያንተን ቃል በአላህ ሱብሓነሁ ወተዓላ እዝነት ከኛ እኮ የሚጠበቀው መናገር ነው። ረሱል አለይሂ ሰላቱ ሰላም ምንድን ነው ያላቸው? ተናገር ነው ያላቸው። ሁኑን አላህ ነው የሚያደርገው ሱብሓነሁ ወተዓላ። እሱ ነው የሰውን ቀልብ የሚቆጣጠረው፣ ሰው አይደለም። አሁን ሰዎች በነሱ ስለሚመስላቸው ሰዎችን እንዲህ ብዬ ሰው እንዳይሰማቸው እናረጋለን፣ እንዲህ አድርጌ ሰው እንዳይሰማ እናረጋለን የሚሉ ሰዎች አሉ። በነሱ ስለሚመስላቸው ነው። ላ ወላሂ ኩኑ ከአላሁ ረቡል ዒዛ ነው። ከኛ የሚጠበቀው ዳዕዋ ከሚያደርግ ሰው የሚጠበቀው ራሱ ያንን ስራ መስራት፣ ትግል መታገል፣ በዒባዳ መታገል። ወጥቶ መናገርማ ቀላል ሲተገብረውና ለእህት ለወንድሞቹ ሲያስተላልፍ ዱዓ እያደረገላቸው ለምን አላሁ ረቡል ዒዛ ነው ያ ነብይ አለይሂ ሰላቱ ሰላም። ልብ ብላችሁ ስሙ። አንድ ቀን እስረኞች ነበሩ እና እናት ልጇን እየፈለገች ነው። ጡት አላት፣ የምታጠባ እናት ናት። ልጇን እየፈለገች ከመሃል ልጇን አገኘች። ስታገኝ ብድግ አደረገችና ማጥባት ጀመረች። ከዛ አያችኋት እቺን እናት አሉ የኛ ነብይ አለይሂ ሰላቱ ሰላም። ነዓም አሉ። እቺ እናት ልጇን እሳት ውስጥ ትወረውራለችን ብለው ጠየቁ። ያው ልክ ይሄ ነው። ይቺ ናት ምን አረገች? አሁን ይቺ እስኪ ይቺ ያደረገችው ነገር ደግሞ አንዴ መረጃው ቪዲዮ ወጣ በትሎ ላረግህ ነው። ኢኽዋኒ አንድም ሰው እኮ ሙስሊም የለም። በቃ አንተው ብቻ አንተው ነህ አይደል ሴትን እንደዚህ የምታንቋሽሽ ናቶሎ
يلا ميوتنا ወንድማችን እዛው ላቀርብልህ ነው አትቸኩል ወዳጅ يلا አትሳደብ መሐመድ መጀመሪያ ፋቲሃን ስቀራ ከሰማሁ በስነ ስርዓት ኡስታዝ ብዬ እጠራለሁ አንተ ፋቲሃን አልሐምዱን በደንብ ከቀራ ወላሂ ወተላህ አልሐምዱን በደንብ ከቀራ አልሐምዱ ሱረቱል ፋቲሃን በደንብ ሁሉም ሳይገለብጥ ከቀራው እኛ ደንቃ ወሬ አይደለም ናቶ እኔ እናንተን ደግሞ የሚያወዳድረን ይኖራል እዚህ ላይ ፋቲሃን ብለሃል የኔና ያንተ ናቂስ ያለው ከሆነ ፋቲሃን የሚያወዳድረን ወሬ አይደለም ሸክሸክ ይኸውልህ አዳምጠኝ ሐዲስ ሰነድ ተውና አንተ ፋቲሃን አልሐምዱን ከቀራ እኔ እናንተን አልሐምዱን የሚያወዳድረን ሰው ይመጣል ችግር የለም ያ ኸይኔ ሰምሃለው ቀራ እኔ ሰምሃለው ቀራ አልሐምዱን ቀራ አንተ እኮ ጃሂል ነህ ሴት እንድትሳደብ የሚያወዳድረን ሰው እኔ እናንተን ይመጣል ሸክሸክ ወረዴ ናቶሎ ሴቶችን ሲሳደብ የሚውል ጠብቀኝ እመጣልሃለሁ አራት አሮጊት ሲር ያለው ሴትን ሲሳደብ ይውላል ምን አደረግን ነው የሚሉት ይታወቃል የመንሃጅ ችግር እንዳለባቸው የመንሃጅ ዝቅጠት እንዳለባቸው ማለት ነው እስቲ አሁንም አንድ ነገሮችን እንደው እነሱ እንደሚሉት እንበለና ለሰስ ባለ ቃላት በሚለው እስቲ ንገሯት አለ ይከታች ይሄ ነገር ጥፋት እንደ ጥፋትነቱ የምትቀበለው ከሆነ አንዲ ምክር ሲትበት ድጋሚ ኢብኑ ሐሰንም ሆነ አቡ አብደላህ እንዲሁም አህመድ ሲነገሯት ወጣለ ስላለች ብዬ እኔ እስልምና ሴትነቴን የሰጠኝ መብቴን እማቅ ወድጆና ማመልከው አምላክ ያለኝ እንጂ ዝም ብዬ ተንበላጥጬ እንዳንተ ከሌ ማን ነው ያልኩ እኔ ስለማናችሁም አይመለከተኝም I don't even know you bro ሲጀመር አላቅህም እኮ አሁን ማን እንደሆንክ ራሱ አላቅህም እንዳቀ ጥረት ከሆነ ያረክ ያለው ጥሩ ስራና ልወቅ የሚያስተምሩ እህቶች አሉን የሚያስተምሩ ወንድሞች አሉን በቂ ኡስታዞች በቂ አሉን እየተማርን ነው እናመሰግናለን እያስተማሩን ነው አላህ ጀዛቸውን ይክፈላቸው ቁጭ ብለው እያስተማሩን ነው እኔ ተማሪ እንጂ አስተማሪም ሆነ ኡስታዝ ነኝ ሆነ ዳኢ ነኝ ብዬ አላቅም እንኳንስ እንደዛ ለማለት ማለት ነው ገና 10 ወር ዳዴ ምል በእስልምና ደረጃ ማለት ነው ዜሮ ዕውቀት ያለኝ ሰው ዜሮ ዕውቀት ማለት ነው ቁጭ ብዬ ማስመሰል እናንተ ቁጭ ብላችሁ ምናምን እንደምትሉት አይደለም ሪል ላይፍ ላይ መከራ እየበላንለት ያለው እስልምና አለ ህይወታችንን ዋጋ እየከፈልንለት ያለው እስልምና አለ ለአንተ እግርን ሰቅለህ የምትኖርለት እስልምናና ቁጭ ብለህ ነገር እየቋጨ የምትቀበጥበት እስልምና አወተን እናወራለን እኛ